አቶ ኢሳያስ እጅግ አድርገን እናመሰግናለን። አመሰግናለሁ። በጣም ደማቅ የሚባል አመትን አሳልፋችኋል። የኢትዮጵያ ዋንጫ በጣም ታሪካዊ ነው። የኢትዮጵያ እግር ኳስ ሲነሳ አብሮ ይነሳል የኢትዮጵያ ዋንጫ ታሪክና ታሪካዊውን ዋንጫ በታሪክ እየደምድማችሁታል። ዘንድሮ 2017 እና ከ46 ክለቦች በላይ የተሳተፉበት ዛሬ ተጠናቀቀ። አመቱ እንዴት አለፈ? እንዳነሳው አመቱ በመልካም ሁኔታ ነው የመጣው። ከዚህ በፊት በኮቪድ ምክንያት ተቋርጦ ነበረ። ባለፈው አመት ነው የጀመርነው። ሆኖም በልምድ እንደነበረው የፕሪሚየር ሊግ ክለቦች ብቻ ናቸው የሚሳተፉት የነበረው። አሁን የሱፐር ሊግ ክለቦችን ጨምረን ነው እያሳተፍነው የመጣ ነው። እርስ በርስ አገናኝተን አሸናፊዎቹ ከፕሪሚየር ሊግ ክለቦች ጋር እንዲገናኙ በሚቀጥለው ደግሞ እግዚአብሔር ካደረሰን ወደ ታች ወርደን የአንደኛ ሊግ ክለቦች የሚሳተፉበት ምክንያቱም ከስሙ ራሱ ስታይ የኢትዮጵያ ዋንጫ ነውና ሁሉም የኢትዮጵያ ክለቦች በሊጉ ስር የሚሳተፉ ክለቦች መሳተፍ ግዴታ አድርገን ነው የተንቀሳቀስነው ያለነው። በዚህ ደረጃ ነው የመጣ ነው። ዛሬ ፍጻሜውን አግኝቷል። በዚህ ደርሰናል። ሲዳማ ቡና በታሪኩ ለመጀመሪያ ጊዜ ሻምፒዮን ሆኗል። ባለፉት አመታት ጥረት ሲያደርግ ቆይቷልና ዘንድሮ ሻምፒዮን ሆኗል። ከወላይታ ዲቻ ጋር ጥሩ ፍክክር አድርገዋል። እንዴት ባሰባችሁት ልክ ፍጻሜው ደማቅ ድባቡን ተመለከታችሁ? አቶ ኢሳያስ አልተመለከትነው። ውድድሩ ጥሩ ነው። የፌዴሬሽኑን ዝግጅት በጣም ጥሩ ነው የነበረው። ከጸጥታ ኃይሎች ጋር ተነጋግረን ከሚመለከታቸው ጋር ተነጋግረን ፍቃድ አግኝተን ስቴዲየም አዲስ አበባ ስቴዲየምንም ሚኒስትር መስሪያ ቤቱ ፈቅዶልን ከጸጥታ ኃይሎች ጋርም ተነጋግረን በዚህ ደረጃ ነው የመጣ ነው። ኦል ኦፍ ዘ ሰደን የተለያየ ችግር ምክንያት በተሰጠን ትዕዛዝ መሰረት ዝግ አድርገናል። የስፖርት ቤተሰቡም ይህን መረዳት አለበት የሚል እምነት ነው ያለኝ። እኛ የቲኬት ዋጋ አውጥተን በነገራችን ላይ ከኢትዮጵያ ቴሌቪዥንም ጋር እንዲተላለፍ ስንነጋገር በነፃ አይደለም፣ ገንዘብ ከፍለን ነው። ይህን ገንዘብ ከዚህ ሜዳ ገቢ እናገኛለን የሚል እሳቤ ነው የነበረው እና ኢትዮጵያ ቴሌቪዥንም ከጠየቀው ዋጋ በግማሽ ቀንሶ ነው ይህንን ለማስተላለፍ የወሰደውና በዚህ አጋጣሚ ማመስገን እፈልጋለሁ። ነገር ግን ድባቡ ከዚህ በላይ መድመቅ ነበረበት። ነገር ግን ከአቅም በላይ በሆኑ ምክንያቶች በተሰጠው ትዕዛዝ በዝግ ስቴዲየም አድርገናል። አስበዋል። የዚህን ተቃራኒ የሁሉ ህዝብ ሜዳ ገብቶ ኦፍ ኮርስ የጸጥታ ኃይሉ ይህን ትዕዛዝ ሲያስተላልፍ አምና የነበረውን ነገር ታስታውሳላችሁ። ሙሉ በሙሉ ይህ ስቴዲየም ግንባታ ስር ነው ያለው። አሁንም አልተረካከበም ሚኒስቴር መስሪያ ቤቱና ወንበሮቹ ሙሉ በሙሉ የወደሙበት ሁኔታ ነው የነበረው። ይህንን የሁኔታ ግምገማ በማድረግ በተሰጠን ትዕዛዝ መሰረት ኦፍ ኮርስ ማታ ነው ወደ 5 ሰዓት አካባቢ ነው ያስተላለፍ ነው ያሳወቅ ነው። አዝናለሁ። ብዙ ደጋፊዎች ከክፍለ ሀገር መጥተዋል። ተዘጋጅቶ ነው የነበሩት። በየከተማቸው ውጪ አድሮ ነው በአውቶቡስ የመጡት፣ በተለያየ ትራንስፖርት መገናኛ የመጡት። ባይሆን ጥሩ ነበር፣ ግን ከአቅም በላይ በሆነ ነገር ሆኗል። ይህን ስንገልጽ ደስተኛ ሆነን አይደለም እኛም፣ ምክንያቱም እንዲደምቅ እንፈልጋለን። ግን ከአንዳንድ ግንዛቤ ማጣት በመነሳት ከዛም በላይ ደግሞ ከፍላጎት ካላቸው ክለባቸውን በቦታ ተገኝተው ከመደገፍ ከሚመነጭ ፍላጎት የተቋሙን ስም ለመጥፎ ጎኑ ሶሻል ሚዲያ ላይ ሲዘዋወር ነበር። እሱን ምንም ማድረግ አትችልም። ፌዴሬሽኑ ከፍ ያለ ነገር የምትቀበለው ነገር ነው። ነገር ግን ከሀገር የሚሰጠውን ትዕዛዝ ደግሞ የመቀበል ግዴታ አለበት ተቋሙ። ደሴት አይደለም፣ ኃላፊነት ስላለብን ማለት ነው። እና ወደፊት እነኚህ ነገሮች መብት ያገኛሉ ብዬ አስባለሁ። ዛም እዚህ የሚነሱ ነገሮች መብት ሲያገኙ ስፖርት ቤተሰቡ ወደ እግር ኳስ ሜዳ ይመለሳል ብዬ ነው የማስበው። ነገር ግን አዝናለሁ። ተንገላቷል። ብዙዎቹ ከተማ ውስጥ አያቸዋለሁ። ብዙ ተንገላቷል። የነበረው ይሄ ነውና ከዚህ በላይ መድመቅ ይችል ነበርና ነገር ግን ደግሞ ከጸጥታ በላይ ምንም ነገር የለም። ደጋፊዎቹን በዚህ አጋጣሚ እንደዚህ አይነት ጉዳዮች ላይ ከዲሲፕሊን ጋር ጨዋታ እንዲመለከቱ ሁሉም በኢትዮጵያ ቴሌቪዥን፣ በኢትዮጵያ እግር ኳስ ፌዴሬሽን፣ በዩቲዩብ ጭምር ቻናል፣ በኢቢሲ በሁሉም አማራጮች ተላልፏልና የመጨረሻ ጥያቄ አቶ ኢሳያስ፣ ይሄ የታሪካዊ የሚባል ዋንጫ ነው። ይህንን ውድድር በቀጣይ ከፍ የማድረግም እቅድ ይኖራቸዋልና ከዚህ አንጻር ምን የታሰበ ነገር አለ? የመጨረሻ አጭር ጥያቄ። እንዳልከው
ስሙ የኢትዮጵያ ዋንጫ ነው። ስሙን በጣም በጥንቃቄ ነው፣ ምክንያቱም ሀገርን የሚወክል የሀገራችን ስም ነው። ስለዚህ ሁሉም በኢትዮጵያ እግር ኳስ ፌዴሬሽን ስር የሚሳተፉ ክለቦች እዚህ ዋንጫ ላይ የመሳተፍ ግዴታ አለባቸው የሚል መስፈርት አስቀምጠን ነው እየተንቀሳቀስ ነው ያለ ነው። እንዳየው ካፍ አጋጣሚ የካፍ ስራ አስፈጻሚ ኮሚቴ ሆኜ ዘንድሮ ነው የወሰነው ውሳኔውን። አምና ልክ ከጥሎ ማለፍ ጨዋታው ከመካሄዱ በፊት የተወሰነ ውሳኔ ነው። ክለቦች በመሳተፋቸው ድሮ ከምድብ ሲያልፉ ነው የሆነ ጥቅም የሚያገኙት። አሁን ግን ከዛም አልፎ በማለፋቸው ለኪሳራ ይዳረጉ ነበር። የአውሮፕላን ቲኬት የተለያየ ወጪና አሁን ግን አንድ ክለብ ወደዚህ በማለፉ ብቻ $50,000 ሽልማት ያገኛል። ካፍ ይሸልማል። ምክንያቱም ቢያንስ ትራንስፖርቱን መሸፈን አለበት ብሎ በመጀመሪያ ከኖክአውት ሲወጣ $50,000 ነው የሚያገኘው አንድ ክለብ። ወደ ምድብ ድልድል ሲገባ ደግሞ የተሻለ ያገኘ ነው የሚሄደው። ስለዚህ ቢዝነስ ነው ይሄም። በዚህ ደረጃ ክለቦቻችን ጠንክሮ መስራት አለባቸው። ሲዳማ ቡናን እንኳን ደስ አላችሁ ማለት ፈልጋለሁ። ከቀድሞ ማጣራም ግን ከፍ ያለ ነገር ስለሚያስፈልግ እነኚህ ክለቦች እዚህ ላይ ሲሳተፉ ጠንካራ ሆኖ ሲሄዱ የሀገራችን የእግር ኳስን ደረጃ ከፍ ነው የሚያደርጉት። እኛ አሁን አንድ ቻምፒየንስ ሊግ ላይ አንድ ኮንፌዴሬሽን ካፕ ላይ የሚሳተፍ ክለብ ነው ያለው። ይሄ ኮታ የሚሰጠው በፐርፎርማንስ ሌቨል ተለክቶ ነው። ሌሎች 2-3 የሚያገኙ ሀገራት አሉ። ስለዚህ ማስተላለፍ የምፈልገው መልእክት ከዚህ ደስታ ውስጥ ወጥቶ ወደፊት አጠናክሮ ቢያንስ ከምድባቸው የምድብ ድልድል ውስጥ ሊያስገባቸው የሚችል ስራ እንዲሰሩ መልእክት ማስተላለፍ ፈልጋለሁ። እጅግ አድርጌ አመሰግናለሁ አቶ ኢሳያስ ጅራ የካፍ ስራ አስፈጻሚ አባል እንደዚሁም የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት። ስለ ሀሳቦትም ስለ ጊዜዎትም እጅግ አድርጌ አመሰግናለሁ።